የኢራን አብዮታዊ ዘብ ለአሜሪካ ከበድ ያለ ማስጠንቀቂያ ሰጥቷል። ይህ ማስጠንቀቂያ አሜሪካ በሆርሙዝ ሰርጥ ላይ የኢራንን መርከቦች ያነጣጠሩ ጥቃቶችን መፈጸሟን የምትቀጥል ከሆነ የሚወስደው የአጸፋ እርምጃ ወይም የአጸፋ ምላሽ ከዚህ ቀደም አሜሪካ ላይ ከተወሰዱ የአጸፋ ምላሾች ሁሉ የበረታ ሊሆን እንደሚችል በመገለጽ ላይ ነው። ይህን ጉዳይ ታዲያ በጣም በርካቶች ምናልባትም በዚህ ቀጠና ላይ የጦርነት ጅማሬ ሊሆን ይችላል የሚል ሐሳብን እንዲያነሱ ምክንያት በመሆን ላይ ይገኛል። በዚህ ጉዳይ ላይ ዛሬ አሁናዊውን በተለይ በቀጠናው ላይ እየተስተዋሉ ያሉ ጉዳዮችን በዝርዝር እየተመለከትን ቆይታ እናደርጋለን። ሰላም ጤና ይስጥልን ክቡራትና ክቡራን የገበያ ፖድካስት ቤተሰቦች፣ ነፃነት ላቀው ነኝ። በገበያ ፖድካስት አብራችሁ እንድትሆኑ በአክብሮት ጠይቃለሁኝ። ቀደም ብዬ ነገርኳችሁን ርዕሰ ጉዳይ በዝርዝር እያየን አሁን ላይ የተኩስ አቁም ያለበት ነባራዊ ሁኔታና ከተኩስ አቁሙ አንጻር ደግሞ እስከምን ያክል ድረስ ነገሩ ተባብሶ ሊቀጥል የሚችልበት ሁኔታ አለ፣ በእርግጥ በአሜሪካና በኢራን መካከልስ አሁን ተጠባቂው የድርድር ሂደት ወደ ምን አይነት ምዕራፍ ሊሸጋግር ይችላል በሚለው ጉዳይ ላይ ሀሳቦችን እያነሳን አብረን ቆይታ ማድረጋችን እንቀጥላለን። እንደተለመደው አብራችሁ እንድትሆኑ በአክብሮት ጋብዛለሁ። ሀሳብ አስተያየቶቻችሁን በኮመንት መስጫው ላይ አስቀምጡልኝ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ከሁለት ወራት በላይ ተቆጥረዋል። በኢራንና በአሜሪካ መካከል ያለው ጦርነት ምናልባትም የነሱ ጦርነት ብቻ ሳይሆን የመላው ዓለም ጦርነት ከሆነ ዋላ ድር ብሏል። በአራቱም አቅጣጫ በዓለማችን ላይ በዚህ ጦርነት ምክንያት ከበድ ያለ ጉዳት እየደረሰ ይገኛል። አንድ ከፍተኛ የሳውዲ አረቢያ ባለስልጣን የአርማንኮ ሳውዲ ውስጥ የሚገኝ ተቋም እንደሆነ ይታወቃል። የዛ ድርጅት ባለስልጣን እንግዲህ ምንድን ነው የተናገሩት? ባለፉት 2 ወራት ብቻ በዚህ በሆርሙዝ ሰርጥ ላይ በተፈጠሩ ችግሮች ዓለም ማግኘት ከሚገባት 1 ቢሊዮን በርሚል ድፍድፍ ነዳጅ እንድታጣ ሆናለች የሚል አስተያየትን ሰጥተዋል። እንግዲህ አስቡ፣ 1 ቢሊዮን በርሚል ድፍድፍ ነዳጅ ዓለም በዚህ 2 ወራት ውስጥ ጊዜ ውስጥ ብቻ አታለች ማለት ለዓለም ገበያ ላይ አልቀረበም የሚለውን ጉዳይ እናነሳና በዚህ ምክንያት ዓለም ላይ ሊፈጠር የሚችል የዋጋ ውድነት፣ የዋጋ ጭማሬ፣ የዋጋ ግሽበት የመሳሰሉት ነገሮችን ታሳቢ ስታደርጓቸው ምናልባትም ይላሉ በርካቶች የኮሮና ቫይረስ እንግዲህ ሁላችንም በየቤታችን ተዘግተን ያሳለፍንባቸውን ወቅት እናስታውሳለን። በዛ ምክንያት በዓለም ኢኮኖሚ ላይ ከተፈጠረው ቀውስና ሸክም በላይ ምናልባትም በዚህ በኢራን ጦርነት ምክንያት እየተፈጠረ ያለው ቀውስና ሸክም ይበልጣል የሚለውን አስተያየት ይሰጣሉ። ታዲያ ይሄ የሆርሙዝ ሰርጥ ላይ የተፈጠረው ነባራዊ ሁኔታ በምን አይነት ሁኔታ ሊቋጭ ይችላል፣ በምን አይነት መልኩ ሊፈታ ይችላል የሚለውን ነገር ስንመለከት በሁለቱም ሀገራት መካከል የድርድር ሂደቶች እየተከናወኑ ይገኛሉ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከ2 ቀናት በፊት አሁን እንኳ 3ኛ ቀኑ እየመጣ ነው ለኢራን ጥያቄ አቅርበው ነበረ። ማለትም 14 ነጥቦችን የያዘ የድርድር ሐሳብ አቅርበውላት ነበረ። ለዛ የድርድር ሐሳብ ኢራን በ48 ሰዓታት ውስጥ ምላሽ እንድትሰጣቸው እንደሚጠብቁ ገልጸው ነበረ። ኢራን በአሜሪካ በኩል ለቀረበላት ባለ 14 ነጥብ እንግዲህ የሰላም እቅድን ሙሉ በሙሉ ትፈርማለች ተብሎ ባይጠበቅ እንኳን ነገር ግን እንዴት አድርጋ መቀጠል እንደምትፈልግ፣ እንዴት አድርጋ ተፈጻሚ ማድረግ እንደምትፈልግ ምላሽ ትሰጣለች ተብሎ ታሳቢ የተደረገ ነበረ። በዚህ መካከል 2 አበይት ነገሮች ሀፕን አደረጉ። የመጀመሪያው ጉዳይ የሆርሙዝ ሰርጥ ላይ በአሜሪካ የጦር ጀቶች፣ በአሜሪካ የባህር ኃይል መርከቦች አማካኝነት የኢራንን ነዳጅ ማስተላለፊያ መርከቦችን ያነጣጠሩ ጥቃቶች በተደጋጋሚ ተሰነዘሩ። በተለይ ከትላንት በስቲያ የኢራን መርከቦች ላይ የደረሰው ጉዳትን መነሻ በማድረግ ያው ኢራንም ጠንካራ የሆነ ያጸፋ ምላሽ ሰጥታለች። 3 የአሜሪካ ዲስትሮየሮችን የባህር ላይ መርከቦችን ጭምር ያው እነ ዶናልድ ትራምፕ ጭረት ሳይነካቸው ተመለሱ ቢሉም ግን ጉዳት ተከስቶባቸዋል ብለው ኢራናውያን እስከሚናገሩ ድረስ ነው እንግዲህ መረጃዎች የተሰሙት። ከሆርሙዝ ሰርጥ ላይ መልሰዋቸዋል እና በእንደዚህ አይነት መልኩ የሆርሙዝ ሰርጥ ላይ በኢራን የነዳጅ መርከቦች ላይ የተነጣጠረው ጥቃት መፈጸሙ አሜሪካ ከኢራን ልታገኝ የነበረው መልስ እንዲዘገይ የመጀመሪያው ምክንያት ነው ተባለ። በሁለተኛ ደረጃስ ደግሞ ሌላው የኢራንን መልስ ያዘገየው ምንድን ነው ሲባል የሊባኖስ ጉዳይ ነው። በሊባኖስ ውስጥ እስራኤል ያው የግዛት ማስፋፋት እንቅስቃሴ ብለን በምንገልጸው ሁኔታ ሊባኖስ ላይ ድንበሯን እያሰፋች ነው። ሊባኖስ አንድ ሉዓላዊ ሀገር ነች። የራሷ ድንበር፣ የራሷ መንግስታዊ አስተዳደር፣ የራሷ ህዝብ ያላት ሀገር ነች። በዛች ሀገር ውስጥ
ሂዝቦላ ሊኖር ይችላል። በዛች ሀገር ውስጥ ሂዝቦላ ያው የሺያ ሙስሊም ነው፣ ሱኒዎች አሉ፣ የክርስቲያኖች ደግሞ አሉ፣ ያው የምስራቅ ኦሪየንታሊስት ክርስቲያን ማለት ነው። እነሱም ይገኛሉና በሊባኖስ ውስጥ የተለያየ ሃይማኖት ስብጥር እንዳለ ይታወቃል። ስለዚህ በሊባኖስ ውስጥ እንግዲህ ያቺ አንዲት ሉዓላዊ በሆነች ሀገር ላይ እስራኤል ገብታ እያከናወነች ያለው የጦርነት እንቅስቃሴ፣ ግዛት የማስፋት እንቅስቃሴ ሌላኛው ኢራን ለአሜሪካ የምትመልሰውን የአጸፋ እርምጃ እያዘገዩ ካሉ ጉዳዮች መካከል በሁለተኝነት የሚጠቀስ ነው። ኢቭን ወደዚህ ጥንቅር ለመቅረጽ ከመግባቴ በፊት የነበሩ ዜናዎችን እንደው በወፍ በረር ቃኘት እያደረግኩ በነበረበት ጊዜ ከተመለከትኳቸው ጉዳዮች መካከል እስራኤል በሊባኖስ ውስጥ ወታደራዊ ዘመቻዋን ቀጥላለች። እንዲያውም ከ9,000 በላይ የሚሆኑ ዜጎች ከመኖሪያ ቀያቸው ወጥተው ወደ ሌላ የስደተኛ ጣቢያ ውስጥ እንዲገቡ ማስጠንቀቂያ አስተላልፋለች። እስራኤል እንግዲህ ከዚህ ቀደም 10% የሚሆን የሊባኖስን መሬት እንደያዘች መቼስ ሰምታችኋል። በገበያ ፖድካስት ጥንቅሮቻችንም ነግሬያችኋለሁ። አሁን ላይ በተወሰነ መልኩ በሊባኖስ መንግስትና በእስራኤል መንግስት መካከል በጣም ሎው ሌቭል የሆነ በየሀገራቱ አምባሳደሮች አማካኝነት በአሜሪካ የሊባኖስ አምባሳደርና በአሜሪካ የእስራኤል አምባሳደሮች ተገናኝተው እየተነጋገሩበት ያለ አይነት የሐሳብ ልውውጥ ነው ያለው። መረጃዎች እንደሚያሳዩት ከሆነ ይሄ የሐሳብ ልውውጥ በሁለቱ ሀገራት መካከል ዘለቄታ የሆነ የተኩስ አቁም ስምምነት እንዲመጣ ለማድረግ ታስቦ ምናልባትም ደግሞ ይህ ዘለቄታዊ ተኩስ አቁም ሂዝቦላህን ትጥቅ እስከ ማስፈታት ድረስ ሊደርስ ይችላል በሚል በርካቶች አስተያየታቸውን የሚሰጡበት አይነት የድርድር ሂደት ነው። ነገር ግን ችግሩ ምንድነው? ሎው ሌቭል ነው። በአምባሳደር ደረጃ ነው እየተከናወነ የሚገኘው። እንዲያውም የሊባኖሱ ጠቅላይ ሚኒስትር በአንድ አጋጣሚ ላይ ሲናገሩ እስራኤል በሊባኖስ ውስጥ የተኩስ አቁም ለማከናወን ዝግጁነት የላትም፣ ነገሩን ለፖለቲካዊ ፕሮፓጋንዳ ስራ ነው የምትፈልገው እንጂ ከኛ ግዛት ውስጥ ሳይወጡ የሊባኖስ ግዛትን ይዘው የሊባኖስ ግዛትን እንደወረሩ ሆነው በዛ ስፍራ ላይ ደግሞ የተኩስ አቁም ስለማድረግ መነጋገር አይቻልም። መጀመሪያ የተኩስ አቁሙን ለማድረግ ራሱ ዘለቄታዊ በሆነ መልኩ ተኩስ አቁም እንዲፈጸም ካስፈለገ እስራኤል ከግዛታችን ትውጣ የሚል ጥያቄን እያቀረቡ ነበረ። ታዲያ እስራኤል ይህንን ነባሪያ ሁኔታ እንግዲህ በተወሰነ መልኩ ከዚህ ቀደም ታስታውሱ ከሆነ ኢራን በቅድመ ሁኔታነት ከምታቀርባቸው ጉዳዮች መካከል አንዱ በሊባኖስ እስራኤል የምታከናውነውን የግዛት ማስፋትና ወታደራዊ ዘመቻ ታቁም ነው። ከላታኒ ወንዝ በስተደቡብ ያለውን የሊባኖስ ክፍል የመቆጣጠር አይነት ግብ ይዛ ወታደራዊ ዘመቻን በማከናወን ላይ የምትገኘው እስራኤል ያኔ በሆርሙዝ ሰርጥ ላይ ያለውን ጫና በተወሰነ መልኩ ጋብ ለማድረግ ሊባል በሚችል መልኩ ለ10 ቀናት ያክል የሚቆይ የተኩስ አቁም ስምምነትን ለማድረግ ተስማምታ ነበር። ያ የተኩስ አቁም ጊዜ ከተጠናቀቀ በኋላ ግን ደጋግማ እስራኤል ስትናገር እንደነበረው ድጋሜ ወደ ወታደራዊ ዘመቻዋ ተመልሳለች። ሂዝቦላህም ተከታታይ የሆኑ የድሮን ጥቃቶችን በእስራኤል ላይ እየፈጸመ ይገኛል። እስራኤልን እየደበደበ ይገኛል። እስራኤልም ደግሞ በተመሳሳይ ሂዝቦላህ አለ በምትልባቸው ቦታዎች ጨምሮ ሊትራሊ እነ ቤይሩትን የሊባኖስ ርዕሰ መዲና ጭምር ሳይቀሩ ከ2 ሚሊዮን በላይ ዜጎች የተፈናቀሉበት ወታደራዊ ዘመቻን የተከናወነው እናንተ በኢራን ጦርነት ምክንያት ነገሩ እንደው በመዳፈኑና ብዙ ባለመወራቱ እንጂ እኮ ሊባኖስ የጋዛ ዕጣ ፈንታ እየደረሳት ነው የሚያስብል አይነት ወታደራዊ ዘመቻ ነው እየተከናወነ የሚገኘው። አሁን ላይ 10% የሚሆነውን መሬት ይዛለች። ዛሬም እንደነገርኳችሁ ይህንን እንቅስቃሴዋን እያሰፋች ከ9,000 በላይ የሚሆኑ የሊባኖስ ሰዎች ከቀያቸው ወጥተው እንዲፈናቀሉ ወደ መጠለያ ጣቢያዎች እንዲሄዱና በዛ ስፍራ ላይ እስራኤል ወታደራዊ ዘመቻዋን እንደምትቀጥል ገልጻለች። ኢራን በተደጋጋሚ በምታቀርባቸው ቅድመ ሁኔታዎች ላይ የሚነሳው ጉዳይ ይሄ የሊባኖስ ጉዳይ ስለሆነ በሊባኖስ ውስጥ ደግሞ እስራኤል ወታደራዊ ዘመቻዋን ስለቀጠለች ምናልባት በኢራን መንግስት በኩል ምላሽ በመመለስ ረገድ እንዲዘገይ ምክንያት አድርጎታል ተብሎ ከሚገለጹ ሁለተኛ ተብሎ በምክንያትነት ሊመጣ ይችላል። ነገር ግን የመልሱ አንድ አካል ሆኖ ከሚቀርበው ጉዳይ ውስጥ እስራኤል በሊባኖስ ውስጥ ያከናወነች ያለው ወታደራዊ ዘመቻ ጉዳይ አንዱ እንደሚሆን እርግጠኛ ነኝ። በእስራኤል አማካኝነት እንግዲህ እነዚህ ነገሮች በአሜሪካና በኢራን መካከል ያለ የድርድር ሂደትን ሊያቋርጡ ወይም ደግሞ ሊያደናቅፉ ይችላሉ የሚለው ሐሳብ
እየተደመጠ የሚገኘው ከዚህ ጋር ተያይዞ ነው። ሌላኛው ጉዳይ በመጀመሪያ ላይ ያነሳውላችሁ የዚህ የባህር ላይ ጥቃቶቹ በአሜሪካ አማካኝነት በኢራን መርከቦች ላይ በመፈጸም ላይ መሆናቸው ይህንን ጉዳይ እነ ዶናልድ ትራምፕ እንደ ተኩስ አቁም ጥሰት አይቆጥሩትም። እነ ዶናልድ ትራምፕ የተኩስ አቁም ጥሰት የሚሉት መቼ ሊሆን እንደሚችል አላቅም፣ ነገር ግን በነሱ እይታ የተኩስ አቁም ጥሰት አይደለም በማለት የኢራን መርከቦችን ያነጣጠሩ ጥቃቶች እየተፈጸሙ ይገኛሉ። እና እነዚህ ጥቃቶች ከዚህ በኋላ የሚቀጥሉ ከሆነ በአይአርጂሲ በኩል አንድ ከባድ የሆነ ማስጠንቀቂያ ተሰጥቷል። የኢራን አብዮታዊ ዘብ በዛሬው ዕለት ትላንት አመሻሹን አክቹሊ ቅዳሜ አመሻሹን ይዞት የወጣ አንድ መረጃ ምን ያሳያል? በእርግጥም ኢራን ከዚህ በኋላ በአሜሪካ አማካኝነት ሊፈጸምባት የሚችል ማንኛውም አይነት የጦር ዘመቻ በተለይ የጦር ጥቃት የንግድ መርከቦቿን ያነጣጠረ ጥቃት የሚፈጸምባት ከሆነ ለዛ የሚል የምትወስደው ተመጣጣኝ የሆነ የአጸፋ እርምጃ ከዚህ ቀደም ባለፉት ቀናት በሆርሙዝ ሰርጥ ላይ የተኩስ ልውውጥን እየተመለከትን ከቆየንባቸው ካለፉት ቀናት ወዲህ በተለየ ሁኔታ በመጠንም በብዛትም እንደሚጨምሩ ገልጿል። እንደ ታስኒምና እንደ ፕሬስ ቲቪ የመሰሉ የኢራን መገናኛ ብዙሃኖች ይዟቸው የወጡ ዘገባዎችም ሙሉ የአይአርጂሲን መግለጫ በማስቀመጥ በእርግጥ የአይአርጂሲ ኃይል ወይም የኢራን አብዮታዊ ዘብ ምናልባት በሆርሙዝ ሰርጥ ላይ ጦርነት ውስጥ ለመግባት ተዘጋጀ እንዴ የሚያስብል አይነት አስተያየትን ነው እኔ ማለት የተሰማኝ ነገር እሱ ነው። ዜናውን ስመለከተው ለምንድነው ተመጣጣኝ የሆነ ያጸፋ እርምጃ እንወስዳለን የሚለው አስተያየት ከዚህ ቀደም እና አሜሪካ ደግሞ በእኛ የጦር መርከቦች ላይ ኢራን ጥቃት የምትጀምር ከሆነ ወደ ለየለት ጦርነት ውስጥ መግባታችን አይቀርም የሚል አይነት ምልክትን መስጠታቸው በኢራንና የአሜሪካ በዚህ በሆርሙዝ ሰርጥ ላይ ከድርድር በፊት ሐሳቦቻቸውን ተነጋግረው ሐሳቦቻቸውን ተለዋውጠው ነገሩን ሊቋጩ ከሚችሉበት እድል በፊት ወደ ለየለት የጦርነት አዝማሚያ ውስጥ ሊገቡ የሚችሉበት አይነት ሁኔታ እንዳለ በመገለጽ ላይ ይገኛል። ይሄ እንግዲህ ባለፉት ጥቂት ቀናት ስናይ የነበረው በሆርሙዝ ላይ ተስፋ እየተደረገ የነበረ የሰላም ንፋስ በአንድም ይሁን በሌላ እየተደነቃቀፈ ቆይቷል፣ እየተደነቃቀፈ መጥቷል። ለምሳሌ ዋነኛ አበይት ከሚባሉ ጉዳዮች መካከል ያው ባለፉት 3 ቀናት ውስጥ ከሆኑት ማለት ነው የአሜሪካ መከላከያ ኃይል የኢራንን ነዳጅ ጫኝ መርከብ ጥቃት መሰንዘሩ ነው። ያቺ የኢራን ነዳጅ ጫኝ መርከብ ላይ ጥቃት ሲሰነዘር ነው እንደገና እና አሜሪካ ማለት እና ኢራን ለዚህ ያጸፋ እርምጃ በመስጠት እንዲያውም ሊሰጡ የነበረውን መልስ ያዘገዩት ለዛ ነው ይባላል። ለአሜሪካ ያዘገዩት መልሳቸውን አንዱ ለዚህ ነው የባህር ላይ ጥቃቱ ስለተጀመረ። አሁን የባህር ላይ ጥቃቱና የተኩስ ልውውጡ የተኩስ አቁም መጣስ ነው የተኩስ አቁም አለመጣስ ነው ብለን መከራከሩ ምንም ዋጋ የለውም። ምክንያቱም እኛ የምንጠራበት ስም ቆሟልም ይሁን አልቆመምም ይሁን ነገር ግን በዛ ስፍራ ላይ የተኩስ ልውውጥ እየተከናወነ ነው። ኢራን በአሜሪካ ላይ የተኮሰች ነው፣ አሜሪካን በኢራን ላይ የተኮሰች ነው። ይሄ ነባራዊ ሁኔታ ወዴት እስካሌት ሊያደርግ ይችላል፣ ክረቱ ወደ የትኛው አቅጣጫ እየተሳበ ሊመጣ ይችላል የሚለውን ነገር ካያችሁት ምናልባትም ወደ ጦርነቱ የመግባታቸውን ሁኔታ አይቀሬ እንዲሆን ሊያደርግ ይችላል የሚል አስተያየት ይደመጣል። በተለይ የእስራኤል አቋም ደግሞ ጦርነትን የሚፈልግ አይነት አቋም መሆኑ ለምንድነው እስራኤል በኢራን ውስጥ ማከናወን የምትፈልጋቸው ማሳካት የምትፈልጋቸው ግቦችን አላሳካችም። ለምሳሌ የአገዛዝ ለውጥ ተሳክቷል ወይ? ኢራን ውስጥ አልተሳካም። የኢራን ነዳጅና የኢራን ማዕከላዊ ባንክ በነ ምዕራቡ ዓለም ቁጥጥር ስር ወድቋል ወይ? አልወደቀም። የኢራን የኒውክሌር መርሃ ግብር ጉዳይ እንዲያውም እኮ በድርድር ድርድር ተብሎ እነ ዶናልድ ትራምፕ አሁን በቀይን ጦርነት ቋጭተው ለእስራኤል አስረክበው የመውጣት ሐሳብ አላቸው የሚያስብሉ አይነት እንቅስቃሴ ላይ ናቸው የሚባለው በኒውክሌር ጦር መሳሪያ ጉዳይ ላይ በኒውክሌር መርሃ ግብር ጉዳይ ላይ እነ ትራምፕ የሚያስቡት አሁን ላይ ምናልባት ለ20 ዓመት ኢራን ደግሞ ለ5 ዓመታት ያክል ብለው በአመታት ልዩነት ውስጥ
መሆናቸው ነው እንጂ ኒክሌር ማበልጸግ ወይም ዩራኒየም ማበልጸግ የሚባለውን ነገር ኢራን ትቀጥልበታለች ከ5 ዓመት በኋላም ይሁን ከ20 ዓመት በኋላም ይሁን። እስራኤል ደግሞ በዘለቄታዊነት የኒክሌር ጉዳይ ለአንዴና ለመጨረሻ ጊዜ ምዕራፉ መዘጋት አለበት የሚል አቋም ነው ያላት። የኒክሌር ጦር መሳሪያ ሳይሆን ኒክሌርን ለሰላማዊ መንገድ የማዋል ለሰላማዊ ዓላማ የመጠቀም መብት ኢራን እንዳላት ይታወቃል። ኤንፒቲ በሚባለውና በ1967 እንደ አውሮፓውያኑ አቆጣጠር ጥቅም ላይ ወይም ስምምነት ላይ የተደረሰበት የኒክሌር መርሃ ግብርን ለሰላማዊ ዓላማ የመጠቀም ስምምነት። በዚህ ረገድ ኢራን ይህንን ስምምነት ስትፈርም እንደሚታወቀው እስራኤል ግን ይህንን ስምምነት አልፈረመችም። ይሁን እንጂ ስምምነቱን ለሰላማዊ ዓላማ ኢራን የኒክሌር መርሃ ግብርን መጠቀም እንደምትችል ታሳቢ አድርጋ የፈረመችውን ስምምነት ያልፈረመችው እስራኤል ኢራን በምንም አይነት መልኩ ለሰላማዊ ዓላማም ቢሆን የኒክሌር መርሃ ግብር ሊኖራት አይገባም የሚል አቋም አላት። ይህ አቋሟ ደግሞ በወታደራዊ ዘመቻም ጭምር እየተገለጠ ኢራንን በአንድም ይሁን በሌላ ከኒክሌር መርሃ ግብር ማስቀረት ተብሎ ይሄው 2 ወራት ያለፈው አንድ ጊዜ በጦርነት 40 ቀን ከዛ በኋላ ደግሞ በተኩስ አቁም ያው የተኩስ ልውጦችም ቀጥለው በእንደዚህ አይነት መልኩ 2 ወራት አልፈውታል። በእነዚህ 2 ወራት ሆነ ከዛሬ 10 ወር በፊት በነበረው የ12 ቀን ጦርነት በሚል የኢራንን የኒክሌር መሰረተ ልማት ያነጣጠረ ጥቃት በተፈጸመበት ጊዜ እስራኤል ኢራን ውስጥ ግባ የነበረው የኢራንን የኒክሌር ጉዳይ አመድ ማድረግ ፍርስራሽ ማድረግ ነው። ዛሬም ግን ያንን ነገር ማድረግና ማሳካት አልቻሉ። ስለዚህ እነ ኔታንያሁ ኢራንን በተመለከተ ያላቸው ግብ ያገዛዝ ለውጥ አልተሳካም፣ የኒክሌር ጉዳይ አልተሳካም። ምንድን ነው የተሳካው? ማለት ሊትራሊ ምንድን ነው ያሳኩት? ለምሳሌ ይህን ጉዳይ እስኪ ትንሽ ሰፋ እናድርገውና እንትን ውስጥ እንሂድ፣ ጋዛ ውስጥ እንሂድ። ጋዛ ውስጥ ለምሳሌ እስራኤል አሁን ላይ 33% የሚሆነውን የጋዛ ክፍል እስኪቀር ድረስ ሌላውን መላው ጋዛን እስራኤል ተቆጣጥራለች። እንደዛም ሆኖ ግን ሐማስ የሚባለው አካል አሁንም አለ። ያው ስለ ሐማስ ብዙም ስለማይወራ ነው እንጂ ሐማስ እስቲል አለ። ሊባኖስ ውስጥ በምናየው መልኩ ወታደራዊ ዘመቻዎች እየተከናወኑ ሂዝቦላህ እስቲል አለ። የመን ውስጥም የሃውቲን ጉዳይ የምታውቁት ነው። ኢራን ውስጥ የአገዛዝ ለውጥ እናከናውን ብለው ይህን አይነት ወታደራዊ ዘመቻ አድርገው የአገዛዝ ለውጥ አልተከናወነም። የኢራን ኒክሌር ጉዳይ እንዳልኳችሁ የዓመታት ጉዳይ ካልሆነ በቀር ከአሜሪካ ጋር ባለ ስምምነት አሜሪካ ኢራን የኒክሌር መርሃ ግብሯን ምናልባት ከ20 ዓመት በኋላ እንድትቀጥልበት እነ ዶናልድ ትራምፕ ሐሳብ ያቀርባሉ። ኢራን ደግሞ 5 ዓመት የሚል ሐሳብ ታቀርባለች። የሐሳብ ልዩነት ነው እንጂ ያለው ኒክሌር ይቀጥላል። ኢራንም በአቋም ደረጃ መብቷ ነው። ኒክሌር ለሰላማዊ ዓላማ መጠቀም የኢራን መብት ነው። ይህንን መብት ነው እስራኤል ካልነጠኩ እያለች የምትገኘው። በተግባርና በተጨባጭ በተከናወኑ ጦርነቶች ያ ነገር አልተሳካም። በመጪዎቹ ጊዜ ይህንን ነገር ለማሳካት እስራኤል ወታደራዊ ዘመቻውን በራሷ ልትገፋበት ይችላል ተብሎ ይነሳል። እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእነ አሜሪካ ደስተኛ አይደሉም ይባላል። ያ ደስተኛ ያለመሆናቸው ጉዳይን በተመለከተ እኔ ነግሬያቸዋለሁ ከዚህ በፊትም ሌሎች መገናኛ ብዙሃን ቢያነሱት ቢያቀርቡት ጉዳዩን ፕሮፓጋንዳ ነው እንል ነበር። ግን ራሳቸው እነ ፎክስ ኒውስ የነ ዶናልድ ትራምፕ የዜና ምንጭ የሆነው ፎክስ ኒውስ መኳረፋቸውን የነገረን እሱ ሚዲያ ነው። ስለዚህ በስምምነቱ ጉዳይ ላይ መለያየት ውስጥ መጥተዋል። ኢራን
በዚህ ደረጃ አሜሪካና እስራኤል ተመሳሳይ አቋም ላይ እንዳይሆኑ አድርጋቸዋለች። ታዲያ በቀጣይ እነ እስራኤል የጀመሩትን ነገር ለመጨረስ ወደ ወታደራዊ ዘመቻ የመሄድ አዝማሚያ ሊኖራቸው ይችላል። ከዚህ አንፃር የዚህ ሆርሙዝን ቀጠና እንግዲህ ሊባኖስ ላይ እስራኤል ያላትን አቋም ነግሬያቸዋለሁ። ሊባኖስ ላይ ያከናወነች ያለው ወታደራዊ ዘመቻ ኢራንን በተመለከተ ያላት አቋም ወይም በቀጣይ ያላት ወታደራዊ ዘመቻ እንደሚቀር። ስለዚህ በሆርሙዝ ሰርጥ ሆነ ከኢራን ጋር ባለው ነባራዊ ሁኔታ የዘላቂ ሰላም ጉዳይን ስናስብ ዘላቂ ሰላም ይሆናል ወይስ አይሆንም የሚለው ነጥብ እስራኤል ከነ ኢራን ጋር በሰላም ለመኖር ትፈልጋለች ወይስ አትፈልግም? በኢራን ውስጥ የአገዛዝ ለውጥ የማከናወን እቅዷን ትቀጥልበታለች ወይስ አትቀጥልበትም የሚሉ ጥያቄዎችን ከመመለስ ጋር የተገናኘ እንደኔ ግል እይታ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ረገድ ግባቸውን ለማሳካት መታገላቸው መታተራቸው ስለማይቀር አሜሪካና ኢራን እንደ በስምምነት ተሳክቶላቸው በስምምነት ነገሩን ቋጩ ብንል እንኳን እስራኤል ግን በተናጠልም ቢሆን ጦርነቱን ልትገፋበት ትችላለች። ያውና አሜሪካ ከጀርባ የጦር መሳሪያ በማስታጠቁ ረገድ ተሳታፊ ይሆናሉ። እስራኤል ከፊት ሆና የመሪነቱን ሚና ይዛ በእነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ ወታደራዊ ዘመቻውን በተናጠል ልትቀጥል ትችላለች የሚል እይታ ነው ያለኝ። ወደፊት ምን ሊሆን ይችላል እንደሚለውን ነገር በተወሰነ ካሰብኩት because የእስራኤል መንግስት በቀጠናው ላይ ያሉ ሀገራትን በተመለከተ ከእስራኤል አቋም ከእስራኤል እንቅስቃሴ ጋር የተስማሙ እንዲሆን በማድረግ ረገድ ከዚህ ቀደም በኢራቅ በሶሪያ በሊባኖስ በእኛ በጎረቤት ሱዳን በነ ሶማሊያ ሳይቀር እና አፍጋኒስታን በብዙ የአረብ እንዲሁም የእስልምና እምነት በብዛት ተከታዮች አሉባቸው በሚባሉ ሀገራት ውስጥ ሲያከናውኑት የቆዩ ጉዳይ ነው። አሁን ኢራን ላይ ያንን ምዕራፍ ያስቀጥላሉ። የኢራንን ጉዳይ ሲቋጩ ደግሞ ወደ ቱርክ ይመጣሉ። የእስራኤል የቀድሞ ጠቅላይ ሚኒስትር በአንድ አጋጣሚ ላይ ሲናገሩ ቱርክ ኢዝ ኔክስት እያሉ ነው። አሁን በግልጽ ቱርክ ኢዝ ኔክስት፣ ቱርክ ቀጣዩዋ ኢራን ነች እያሉ ነው። ከቱርክ ጋር የሚደረግ ጦርነት ይቀራል ገና። እስራኤል በዚህ አይነት አግባብ የመቀጠል አይነት ዝንባሌ ስላላት እንደዚህ እንዲሆን ስለፈለኩ ሳይሆን ምንድነው ፓተርኗ፣ ምንድነው አካሄዷ፣ ትላንት እንዴት ነበረች፣ ዛሬ ምን ላይ ነች፣ ከዛ ነገስ ምን ልታደርግ ትችላለች የሚለውን ጉዳይ ስትመለከቱ የምትደርሱበት መደምደሚያ ነው። እስራኤል ከኢራን ጋር ያለውን ጦርነት ገና የቋጨች አይደለም ብዬ አስባለሁ። እና አሜሪካን ፎር ዛት ማተር ምናልባት እና አሜሪካ ይህን ጦርነት ቋጩ ሊባል የሚችለው በኢራን ውስጥ ያለ የነዳጅ ሀብት ላይ ተጠቃሚነታቸውን እንዴት ማረጋገጥ ይችላሉ የሚለውን ነገር በሆነ መልኩ ሲቋጩ ነው፣ ወይም በሆነ መልኩ ወደ ስምምነት ላይ ሲመጡ ነው። ራይት ናው እና አሜሪካ ያው በጣም ብዙ ውግዘት ብዙ ጫና እየመጣባቸው ስለሆነ ያንን ጫና ፈርተው ነው ማለት ሳይሆን ለምሳሌ ከጦር መሳሪያ ጋር በተገናኘ የጦር መሳሪያ እጥረት ሊገጥማቸው እንደሚችል ይገለጻል። ከዚህ በኋላ ጦርነትን እየተዋጋን እንቀጥል ቢሉ ለአንድ ወር ብቻ የሚሆን የጦር መሳሪያ ክምችት ነው ያላቸው የሚሉ አንዳንድ ትንታኔዎችን ማየቴን አስታውሳለሁ። የጦር መሳሪያው ጋር ተያይዞ እየገጠማቸው ያለው ጫና ከዛ በተጨማሪ ደግሞ ከምዕራቡ ዓለም ጋር በዚህ በኢራን ጉዳይ ላይ እየገቡበት ያለ አለመግባባት፣ በሶስተኛ ደረጃ ደግሞ የአሜሪካ የውስጥ ፖለቲካ ውስጥ የሚድተርም ኢሌክሽን የሚባለው ጉዳይ እየቀረበ መሆኑ፣ የኮንግረሳቸውን ድጋፍ ለማግኘት እያደረጉ ያለው ጥረትና ሙከራ፣ እነዚህ
እንዲሁም ሌሎች ገፊ የውስጥም የውጭም ምክንያቶች በአንድም ይሁን በሌላ አሜሪካ ጦርነቱን ፋታ እንድትወስድ ሊያደርጓት የሚችሉ አይነት ነባራዊ ሁኔታዎች ናቸው። ፋታ መውሰድን ግዴታ የሚያደርጉባት። ፋታ ወሰደች ማለት ግን ሙሉ በሙሉ ኢራን ላይ ማሳካት የፈለገችውን ነገር አሳካች ማለት ስለማይሆን ምንም እንኳን ያው እነ ፎክስ ኒውስ ነገሩን በጀብድ በናሬቲቭን በሚፈልጉት መልኩ እንደ ድል አድርገው ሊያቀርቡት እንደሚችሉ ያው ታሳቢ ያደረግን ከጀርባ ግን ብዙ ያላሳኩት ነገር እንዳለ ለምሳሌ የሆርሙዝ ሰርጥን ኢራን ተቆጣጥራ የምትቀጥል ከሆነ እኮ ኢራን አሜሪካን ነው የምታመሰግነው። በነገራችሁ ላይ የሆርሙዝ ሰርጥን አሁን ተቆጣጥራለች። ኢራን ተቆጣጥራለች ብቻ ሳይሆን የኢራን ፖርት ኤንድ ማሪታይም ኦርጋናይዜሽን የሚባል አዲስ ተቋም መስርታ በሆርሙዝ ሰርጥ ላይ አስተዳደራዊ ስራ እያከናወነች ነው። እንዲያውም ዛሬ አንድ ከተመለከትናቸው ዜናዎች መካከል በገበያ ሚዲያ የኳታር ጉዳይ አንዱ ነው አይደል? በኳታር ውስጥ አንድ የኳታር መርከብ ላይ ኢራን ጥቃት ሰነዘረች የሚል አይነት ዜናን ተመልክተናል። ይህ ጉዳይ ምንድነው? ያቺ የኳታር መርከብ የኢራን የወደብና የማሪታይም ድርጅት የመርከቦች መተላለፊያ ብሎ ካሰመረው መስመር ውጪ በሆነ መልኩ እንቅስቃሴ ለማድረግ ብሎኬዱን ጥሳ ለማለፍ ኢራን ያው ሆርሙዝ ላይ እኮ ብሎኬድ አድርጋለች። የኢራን ብሎኬድ ላይ ነው እንደገና አሜሪካ መጥተው ኦማን ባህር ላይ ደግሞ ሌላ ብሎኬድ ያደረጉት እንደምታውቁት እና ጥረት በማድረጉ አሳቢያ የኳታሯ መርከብ ጥረት በማድረጉ አሳቢያ የማስጠንቀቂያ መልእክት ሰጠናቸው። ከዛ በኋላ ጥቃት ሰነዘርንባቸው ብለዋል። በዛ ቦታ ላይ ራይት ናው ፈላጭ ቆራጭ ሆና እኔ ባሰመርኩት መስመር እንጂ ከዛ ውጪ ሌላ ምንም የሆርሙዝ መተላለፊያ የለም የሚለውን ነገር ፕሩቭ ያደረገች የምትገኘው ኢራን ነች። ኢራን ወደ እንደዚህ አይነት ነባራዊ ሁኔታ ላይ የመጣችው እኔ እንዲያው እድሜ ለትራምፕ የሚሉ ይመስለኛል። ለምን ካላችሁ ከጦርነቱ በፊት እንዲህ አይነት ነባራዊ ሁኔታ አልነበረም። የኢራን የወደብና የማሪታይም ድርጅት በዚህ በጦርነቱ መካከል የተቋቋመ ድርጅት ነው። ከጦርነቱ በፊት አልነበረም። ከጦርነቱ በፊት የኢራን ግዛት ነው። የኢራን ግዛት እንደሆነ ይታወቃል። ነገር ግን እንደ ዓለም አቀፍ ውሃ ምንም አይነት ክፍያም ምንም ገደብም ሳይቀመጥ መርከቦች ያልፋሉ፣ ያገድማሉ። 20% የዓለማችን ነዳጅ በዛ ይተላለፋል። የዓለማችን ፖሊኢቲሊን የሚባል ለፕላስቲክ እቃዎች አሁን በየቤታችን በዚህ በእኛም ስቱዲዮ ኤቭሪዌር ፕላስቲክ እቃዎች አሉ አይደል? ለዛ ፕላስቲክ እቃዎች ዋነኛ ንጥረ ነገር የሆነው የፖሊኢቲሊን አቅርቦት የሆርሙዝ ሰርጥ ላይ የተንጠለጠለ ነው። የግብርና ምርት የማዳበሪያ አቅርቦት በሆርሙዝ ሰርጥ ላይ የተመሰረተ ነው። እነዛ ጉዳዮች እንዴት አደጋ ውስጥ እንደገቡ የምታውቁት ነው፣ የምናየው ነው። ማን ነው ይሄንን ነገር ያመጣው ሲባል አሜሪካና እስራኤል ኢራን ላይ ጦርነት እስከሚጀምሩ ድረስ የአሁኑን የ40 ቀኑን ጦርነት እስከሚጀምሩ ድረስ ኢራን በሆርሙዝ ላይ እንዲያ ስትል ተስተውላ አታውቅም። ለዛም ነው ምስጋና ለነ ትራምፕ ይሁንና አሁን የሆርሙዝ ሰርጥን ማስተዳደር ጀመርን ሊሉ ይችላሉ ብዬ የማስበው። እነ ዶናልድ ትራምፕ በእንደዚህ አይነት ነባራዊ ሁኔታ ጥለው ወጥተው በቃ የኢራን ጉዳይ ተቋጭቷል፣ አልቋል፣ ደቋል አይሉም። በቀጥተኛ ባልሆነ መንገድ ኢራን ውስጥ ቀደም ብለው ሲያስቧቸው የነበሩ የአገዛዝ ለውጥን በተመለከተ የማዕከላዊ ባንክና ነዳጅን መቆጣጠር፣ ሆርሙዝ ሰርጥን መቆጣጠር የመሳሰሉት ነገሮችን ይገፉበታል፣ ይቀጥሉበታል። ቢካዝ ኢራን ውስጥ ክፍተት መጣ ማለት ኢራን ውስጥ አንዳች የቻይና መረብ ወይም የቻይና ተጽዕኖ ተንሰራፋ ማለት ነው። ያንን ነገር እሺ ብለው የሚቀበሉ ከሆነ ዶናልድ ትራምፕ ብቻ ነው በቃ ነገሩ እጃቸውን አጣጥፈው ወደ መቀመጥ የሚመጡት እንጂ I don't think so። ኢራን ወይም ዶናልድ ትራምፕ አሁን ላይ ባለው ነባራዊ ሁኔታ እሺ ለኢራን ዩራኒየማቸውን እንፍቀድ፣ ዩራኒየም ከ5 ዓመት በኋላም ሆነ ከ20 ዓመት በኋላ ኢራን ታበልጽግ፣ ሆርሙዝንም እያስተዳደረች ትቀጥል ምናምን የሚል አይነት ሐሳብን ተስማምተው ቢወጡ እንኳን
በቃ የኢራን ነገር አልቋል ደቋል ለይን ስምምነት ተስማምተናል ብለው የሚተውት አይነት አይሆንም። አንደኛ እስራኤል አማራጭ አለቻቸው። እስራኤል በተናጠል ጦርነቱን ስትቀጥል ከእስራኤል ጀርባ በተለመደው መልኩ አይደለም ኢራን ጋር ጦርነት ገብታ ይቅርና እስራኤል ከሐማስ ጋር ጦርነት በገባችበት ጊዜ ከኦክቶበር 2023 አካባቢ ላይ በነዛ ሁለት ከባድ የሆነ ውድመት በጋዛ ላይ በተፈጸመባቸው በነዛ ዓመታት አሜሪካ ለእስራኤል ወደ 16.7 ቢሊዮን ዶላር የሚያወጣ ወታደራዊ እርዳታን አግኝታለች። ወታደራዊ እርዳታን ሰጥታለች። እንግዲህ በዛ ከሐማስ ጋር ሲፈጸም በነበረው ጦርነት አሁን ኢራን ብላችሁ ስታስቡ መቼስ ኢራንና ሐማስን በእኩል ሚዛን ላይ ያስቀምጠን አናወዳደራቸውም። አይደለም ኢራንና ሐማስን ኢራንና ሂዝቦላህን ራሱ አናመጣጥን። ሂዝቦላ በጣም የተሻለ ነው ከሐማስ። ኢራን ላይ ስትሆን እንግዲህ ባለፈው 6500 ቶን የሚጠጋ የጦር መሳሪያ ድጋፍ እስራኤል ውስጥ ደርሷል ብለናል አይደል? እሱ እንዳለ ሆኖ ጦርነቱን ደግሞ የምትገፋበት የምትቀጥልበት ከሆነ የአሜሪካ ወታደራዊ እርዳታ መዳረሻ ያው እስራኤል እንደሆነች ይታወቃል። አሁን ያ ነገር ተባብሶ ይቀጥላል ማለት ነው። በጀርባ እስራኤልን የመጠቀማቸው ሂደት አንዱ ይሆናል። ከዛ ለፍ ሲል ደግሞ በዛው በኢራን ውስጥ አሁን ደጋግሞ የሚያወሩት አለ መከፋፈል ተፈጠረ የሚባል። እንዲያውም ኢራን ኢንተርናሽናል ይባላል። ኢራን ኢንተርናሽናል የሚባለው ዜና ያው ከስሙ እንደምትረዱት ከኢራን በኩል የሚወጡ ዜናዎችንና መረጃዎችን ለዓለም አቀፉ ማህበረሰብ አቀርባለሁ የሚል የሚዲያ ተቋም ነው። ነገር ግን መቀመጫውን ዩናይትድ ኪንግደም ካደረጉ ኩባንያዎች ጋር ትስስር ያለው ዩናይትድ ኪንግደም ለንደን ከምዕራቡ ዓለም ሀገር እንግዲህ ከነሱ ጋር ግንኙነት ያለው ተቋም ነው ኢራን ኢንተርናሽናል። ኢራን ኢንተርናሽናል በኢራን ጉዳይ ላይ የሚዘግባቸው ዘገባዎችን በተመለከተ በጣም ኪሪየስ መሆን ይፈልጋል እና ኢራን ኢንተርናሽናል ይዞት በወጣው ዘገባ ላይ ከሰሞኑ IRGC በዩናይትድ አረብ ኤምሬት ላይ የፈጸመውን የአየር ላይ ጥቃት በተመለከተ የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ደስተኝነት እንደሌላቸውና እብደት ነው ሲሉ ሁኔታውን በመግለጽ ተቃውሟቸውን እንዳሰሙ ኢራን ኢንተርናሽናል ዘግቧል። የገረመኝ ነገር ኢራን ኢንተርናሽናል ይህንን መዘገቡ ብቻ አይደለም። የኢራን ኢንተርናሽናል ዘገባ ላይክ 4 አንቀጽ አትሆንም፣ በጣም አጭር ነች። ይህንን በተመለከተ የወጣው ዘገባ ላይ ማለት ነው። ከዛ ግን የሚገርማችሁ ሌላ ኢራን ኢንተርናሽናልን ምንጭ አድርጎ የሰራ ሌላ መገናኛ ብዙሃን ፎር ሹር ስሙን ረሳሁት፣ ግን ያ መገናኛ ብዙሃን 4 ፔጅ ይሆናል በቃ የጻፈው ዜና ትንታኔ ማለት ነው። ምንጭ ያደረገው ኢራን ኢንተርናሽናል። ኢራን ኢንተርናሽናል መሱድ ፔዜሽኪያን ከIRGC ጋር ተቃቅረዋል ብሎ ዜና ሲሰራ ምንጭ ያደረገው ማን እንደሆነ አይታወቅም። ኦፊሻልስ ብሎ ነው የገለጸው። የምን ሀገር ኦፊሻልስ እንደሆነ እንኳን አይታወቅም። እሱ በ4 ፓራግራፍ የሰራትን ዜና ያኛው ያልኳችሁ የዜና ምንጭ 4 ገጽ አድርጎ በዝርዝር በጣም ብዙ ነገሮችን አክሎበት ሰርቶታል። እና የኢራን ኢንተርናሽናል መረጃ እንዳልኳችሁ መከፋፈል እየተፈጠረ ነው ይላል። አሁን መከፋፈል ይፈጠራል መከፋፈል አይፈጠርም ምናምን ኧረ ኢራናውያን አንድ ናቸው እንደዚህ ምናምን ብዬ ድምዳሜ ልሰጣችሁ አይደለም። we don't know በፖለቲካ ዓለም ውስጥ እርግጠኛ መሆን አንችልም። አይደለም እዚህ አዲስ አበባ ኢትዮጵያ ውስጥ ተቀምጦ ኢራን ቴህራን ውስጥ እየተከናወነ ያለውን ነገር በእርግጠኝነት ለመናገር ቢሸፍቱ ያለውን ነገር እንኳን ነገርን ብትሉን በዚህ ሰዓት ላይ ምን እየተከናወነ እንደሆነ ማወቅ አንችልም። እርግጠኛ ሆኖ ድምዳሜ መስጠት ሳይሆን ግን ዝንባሌውን ቴንደንሲው ይታያል። ኢራን ባለፉት ዓመታት እንዴት ነው የመጣችው? አሁን ላይ የአመራር ክፍተት እንዳይኖር ከ2005 እንደ አውሮፓውያን አቆጣጠር ጀምሮ ምንድነው የሰራችው? የአንድ ሰው ላይ ያልተንጠለጠለ ለምሳሌ በእንትን ውስጥ ኢራቅ ውስጥ በ2003 እንደ አውሮፓውያን አቆጣጠር እና አሜሪካ መራሹ ኃይላቸውን ይዘው ቶኒ ብሌር እና ጆርጅ ቡሽ ሲዘምቱ ያንን ዘመቻ ሲያከናውኑ በጣም የሚገርማችሁ
ኢራን ከዛ ወታደራዊ ዘመቻ ላይ አንድ የተማረችው ነገር እንደ ሳዳም ሁሴን አይነት አንድ መሪ ላይ ከተንጠለጠልን እሱን በሚይዙበት ሰዓት ላይ ሁሉ ነገር ያልቃል ይደቃል። ያ እንዳይሆን የአመራር ስትራክቸራችንን እናስተካክልና አንዱ በሄድ ሌላው እንደ ሸረሪት ድር አድርጋችሁ ቁጠሩት። የሸረሪት ድር አንዱ ሲበጠስ ሙሉ የሸረሪት ድሩ አይበጠስም። ተረዳችሁኝ አይደለ? የኢራን የአመራር ስትራክቸሩ አወቃቀር እንደ ሸረሪት ድር ነው። አንዱ በአንዱ ላይ የተመሰረተ እንዲሄድ ከዛ የጋራ ኮመን ጎል አላቸው። የጋራ ጎላቸው ምንድነው? በዛ ቦታ ላይ የአሜሪካን ተጽዕኖ መመከት ነው። አይአርጂሲም ብትሆኑ ኢራን ውስጥ እኮ እንደ መከላከያ 3-4 መከላከያ ነው ያለው። አይአርጂሲ አለ፣ የኢራን አብዮታዊ ዘብ፣ ከዛ የኢራን መከላከያ ኃይል አለ። ከኢራን መከላከያ ኃይል በተጨማሪ ደግሞ ስማቸውን ረሳው፣ እነዚህ ወዶ ፈቃድ በጎ ፈቃደኛ ዘማች ልንላቸው የምንችል ከ1 ሚሊዮን በላይ ቁጥራቸው የሚሆን ሌላ የታጣቂዎች ክፍል አለ። እንዲህ እያለ ሁሉም ወታደራዊ ክፍሎች ግን አንድ ዓላማ አላቸው። የአሜሪካን የምዕራቡን ዓለም በኢራን ላይ ያለውን ተጽዕኖ መመከት፣ የኢራንን ነዳጅ የኢራናውያን አድርጎ መቀጠል። ከ1951 እንደ አውሮፓውያን አቆጣጠር ከነ ሙሳዲቅ ጊዜ ጀምሮ ከዛ በመጀመሪያው አያቶላህ ካሺኒ ጊዜ ከዛ ቀጥሎ በአያቶላህ ኬሜኒ ጊዜ ከዛ በእነ አያቶላህ ኾሜኒ ጊዜ አሁን ደግሞ በእነ አያቶላህ ሙሽታባ ጊዜ። ስለዚህ ይሄ የጋራ አቋማቸው አንድ ነው፣ ተመሳሳይ የሆነ መዳረሻ ነው ያላቸው እና የአመራር ክፍተት የሚባለው ነገር እና አያቶላህ ተገለው ስንትና ስንት የኢራን ወታደራዊ ጀነራሎች ተገለው ይሄ ሁሉ ውድመት ጉዳት ደርሶባቸው ዛሬም ድረስ የመደራደሪያ ካርዱን በእጃቸው አድርገው ከነ ዶናልድ ትራምፕ ጋር ከነ አሜሪካ ጋር ይኸው ምን አይነት ምላሽ ይሰጣሉ የሚባለው ጉዳይ እንደንትን ይጠበቃል። በቃ እንደምን ልበላችሁ፣ ኢራን ምን ትላለች፣ አሁን ኢራን ምንድነው የምታመጣው የሚለው ነገር በጉጉት ይጠበቃል። የአመራር ክፍተት የለም ምናምን የሚለውን ነገር ስንረዳ የኢራን የአመራሮቹ ስትራክቸራል አወቃቀር ፍጹም አስገራሚ ነው። ወደዚህ ነጥብ የመጣሁላችሁ ለምንድን ነው? እነ ዶናልድ ትራምፕ በኢራን ውስጥ ማሳካት የሚፈልጉትን ግብ ለማሳካት አንዱ እስራኤልን ከጀርባ ሆኖ መደገፍ ሊሆን ይችላል። ይህን ጦርነት በቀጥታ የማይገቡበት ሆነው ገሸሽ ብለው ከወጡ። ሁለተኛው ነገር አሁን በፕሮፓጋንዳ እነ ኢራን ኢንተርናሽናልን በመሰሉ የዜና ምንጮች ላይ እንደሚወራው በኢራን ውስጥ መከፋፈል ተፈጥሯል በሚል የኢራን ሰዎች በመንግስታቸው ላይ እንዲነሱ ትላንትና ኦፕሬሽን ኤጃክስ የሚባለውንና እነ ሲአይኤ በኢራን ውስጥ እንዴት አድርገው መፈንቅለ መንግስት እንዳሳኩ $1 ሚሊዮን መድበው 130 ኢራናውያን ሰላዮችን ቀጥረው እንዴት ፕሎቱን ሰርተው መፈንቅለ መንግስት እንዳከናወኑ ታውቃላችሁ። በነገራችን ላይ ከልክ ኢራን ውስጥ እንደተፈጸመው አይነት መፈንቅለ መንግስት ከ1945 በኋላ እስከ ሁለተኛው የዓለም ጦርነት እስከ 1945 እንደ አውሮፓውያን አቆጣጠር እስከ ቀዝቃዛው ጦርነት መጠናቀቅ 1991 እንደ አውሮፓውያን አቆጣጠር ድረስ ባሉ ዓመታት ልክ ኢራን ውስጥ እንደተፈጸመው አይነት መፈንቅለ መንግስት በ60 ሌሎች ሀገራት ላይ ተፈጽሟል። መጽሐፍ ላይ ያነበብኩትን መረጃ ነው የምነግራችሁ። ሊንዚ ኦራክ ትባላለች መጽሐፉ ደራሲ። ኮቨርት ኦፕሬሽን ኮቨርት ሪጅም ቼንጅ የሚል ርዕስ ኮቨርት ኦፕሬሽን or ኮቨርት ሪጅም ቼንጅ የሚል መጽሐፍ አላትና ኢራንን ጨምሮ ከ1945 እስከ 1991 ድረስ ባሉት ዓመታት በ61 የዓለማችን ሀገራት ላይ ሲአይኤ መፈንቅለ መንግስቶችን አከናውኗል። አሁንም ቢሆን በኢራን ውስጥ ተስፋ ቆርጠው አይቀመጡም።
ኢራንን ለቻይና አሳልፈው ሰጥተው አይቀመጡም ብዬ ነው ማምኑ። ምንም አይነት ስምምነት ያደርጉ እነዚህ ሰዎች ኢራን ውስጥ ግን የሚፈልጉትን ነገር እስከሚያሳኩ ኒውክሊየር ምናምን አይደለም። ስለ ኒውክሊየር እንዳልሆነ ነገሩ ትላንት የኢራንን ነባራዊ ሁኔታ ለመረዳት የትላንቱን ኤፒሶድ መረዳት የግድ ነው፣ በተደጋጋሚ እንደነገርኳችሁ እና ያንን የኢራን ነዳጅ ለኢራናውያን የሚለው እሳቤ እሱ ጉዳይ ነው ቻሌንጅ የሆነባቸው። ስለዚህ ኢራንን አሁን ለቻይና አሳልፈው ሰጥተው እጃቸውን አጣጥፈው እንደማይቀመጡ ታሳቢ ማድረገው ለዛ ነው። ስለዚህ ምን ያደርጋሉ ሲባል ነው አንድ በእስራኤል አማካኝነት እስራኤልን ከጀርባ፣ ሁለት ምናልባት በቀጥታ እነሱ ራሳቸውም ወደ ጦርነቱ መግባት፣ ሶስት እነሱ በቀጥታ የማይገቡ ከሆነ እስራኤልን አስገብተውም ነገሩ እንደታሰበ የማይመጣ ከሆነ በኢራን ውስጥ ኮቨርት ሪጅም ቼንጅ የሚሉትን አይነት በ1951 እንደ አውሮፓውያን አቆጣጠር ያከናወኑትን አይነት መፈንቅለ መንግስት ለማከናወን ጥረት ፍላጎት የሚኖራቸው አይነት ይመስለኛል። እና ይህንን አይነት ነገሮች በኢራን ውስጥ መሞከራቸው የሚቀር አይመስለኝም። ለዛም ነው አሁን ኢራናውያን ተከፋፍለዋል። ኢራን ውስጥ ህዝባዊ ተቃውሞ እንቅስቃሴ እየመጣ ነው። አሁን ከሰሞኑ በጣም የሚወጡ ዜናዎች በተለይ ፎክስ ኒውስ የመሳሰሉት ይዟቸው የሚወጡ ዜናዎች የኢራን ውስጥ የሱሳይድ ወይም ኢራን ውስጥ የሞት ፍርድ ተፈርዶባቸው የሚፈጸምባቸው ሰዎች ኦልሞስት በየዕለቱ ሆኗል። በየቀኑ የሞት ፍርድ ተፈርዶ የሚፈጸምባቸው ሰዎች አሉ የሚለው ዜና እንደንትን ይሾራል። አሚን አረ ኢራን ውስጥ እንደዚህ አይነት ነገር የለም ምናምን ልላችሁ አይደለም፣ ግን ዓላማውን ነው የምነግራችሁ። አንድ ሰው እንደዚህ አይነት እርምጃ ሲወሰድበት 10 ሰው ነው እርምጃ እየተወሰደበት ያለው። በየቀኑ እንደዛ እየተከናወነ ነው። ይሄው ከዛው እኮ ከቴህራን ውስጥ ሆነው የሚዘግቡ የዜና ምንጮች የሚሰሩትን ዜና መመልከት ነው። ምን አይነት ምስል ነው ያለው የሚለውን ነገር ለመረዳት። ኢራን ደግሞ አቋሟ ግልጽና ግልጽ ነው። አመራሮቹ እንደኔ እይታ እንደኔ የግል እይታ እንዳልኳችሁ ወደፊት ምን እንደሚሆን አናውቅም፣ ግን እንደኔ የግል እይታ የኢራን አመራሮች አይደለም በዚህ ሰዓት ሊከፋፈሉ ይቅርና በመካከላቸው ስንጥቅ ሊፈጠር ይቅርና ከመቼውም ጊዜ በላይ ህዝባዊ አንድነት ኖሮ የህዝባዊ አንድነት ደግሞ ስልጣን ላይ ያለው አካል ብርታት ሆኖ የሀገራቸውን ሉዓላዊነት ማስጠበቅ ሀገራቸው እንደ ሊቢያ እንዳትሆን ማድረግን የሞት የሽረት አድርገው የያዙ ህዝቦች ናቸው። አይደለም መከፋፈል ሊፈጠር ቀርቶ። ስለዚህ እንደወረደ ዜና ማመን ጥሩ አይደለም እላችሁ ፈልጌ። ይሄ ዜና ማን ጻፈው? ለማን ተጻፈ? ለምን ተጻፈ? እንዴት ተጻፈ? የሚሉ ጥያቄዎች እያንዳንዱ ዜና ባነበባችሁ ቁጥር መሰረታዊ ናቸው። የኢራን አመራሮች መከፋፈል ተፈጥሮባቸዋል። መሱድ ፔዝኬሻን ከአይአርጂሲ ጋር ቅያሜ ውስጥ ገብቷል። ለምን ይላል ዜናው ላይ ሲያብራራ። ዜናው ላይ ምንድነው የሚለው? ምክንያቱም አይአርጂሲ ሳያሳውቃቸው ለዩናይትድ አረብ ኤምሬት ላይ ምናምን ስለተኮሰ ሲጀምር እኮ ማለት ሲጀምር አይአርጂሲ አውቶኖመስ ሆኖ ከዚህ ቀደም አላወራንም ማታስታውሱ ሉዓላዊ ሆኖ በራሱ መንገድ ጥቃት መፈጸም ጥቃት መሰንዘር ይችላል። ለአያቶላህ ኦር ለነ ፕሬዝዳንቱ የፖለቲካዊ ስራዎችን ለሚሰሩት ለነዛ አካላት ሳያሳውቅ አውቶኖመስ ሆኖ ጥቃትን መፈጸም ይችላል። ይህንን አይነት ስትራክቸር የሰሩት ደግሞ አስበውበት አያቶላህ አሊ ካሜኒ ከመሞታቸው በፊት በተለይ ከ2005 እንደ አውሮፓውያን አቆጣጠር ወዲህ ባሉ ዓመታት በጣም በስፋት ትኩረት አድርገው ሲሰሩበት የነበረ ልክ እንደ ሸረሪት ድር እዚህም እዛም አስተሳስረው የዘረጉት መረብ። ስለዚህ አንዱ ቢበጠስ ሁሉም ነገር የሸረሪት ድር እንደማይወድቀው ሁሉ የሸረሪት ድርን የምታጠፉት ሙሉ የሆነ ከጠረጋችሁት ብቻ ነው እንጂ አንዷን ስለበጠሳችሁ ብቻ ወይም ሁለቱን ሶስቱን ስለበጠሳችሁ ብቻ ተአምር አይፈጠርም። የኢራን
የአመራር ወታደራዊ ስትራክቸር በሸረሪት ድር የሚመሰል ነው። ስለዚህ ተከፋፈሉ እንዲሆኑ የሚሉ ዜናዎች በኢራን ውስጥ ቢሆን የሚመኙት እንዲሆን የሚሰሩት ነው እንጂ እንደኔ እይታ አሁን ላይ ገና እየተመለከትነው ያለ ጉዳይ አይደለም የሚል መረዳት አለኝ። ከዚህ በመነሳት በመጪዎቹ ጊዜ ያ ቦታ ነገሩ በድርድር ይለቅም፣ በአሜሪካና በኢራን መካከል ያለው ስምምነት በድርድር ይለቅም አይለቅም፣ በስምምነት ይለቅም አይለቅም፣ ጦርነቱ ግን ገና አላለቀም። ጦርነቱ ገና አላለቀም። እንዴትና ለምን የሚለውን ጉዳይ መቼስ እያየነው መጥተናል። በተለይ ከእስራኤል ጋር ያለው ጉዳይ እነ እስራኤል እና አሜሪካ ቀደም ብለው ይዘውት የመጡትን ግብ ሳያሳኩ የመቀረታቸው ጉዳይ፣ በሁለተኛነት ደግሞ እነ ኢራንም አሁን ትሬስሆልዱን ከፍ አድርገውታል። የሚፈልጉትን ነገር ከፍ አድርገውታል። መደራደሪያቸውን ከፍ አድርገውታል። ጥያቄያቸውን ከፍ አድርገውታል። ስለዚህ ትንሽ ነገሩ ከረር ስላለ ኤስካሌሽኑ ጉዳይ የመባባሱ ነጥብ እየታየ ስለሆነ እንዲህ በቀላሉ ነገሩ ይቋጫል የሚል አመለካከት ትላንትም አልነበረኝም፣ ዛሬም አይኖረኝም። ገና የሆነ የሚቀር የጦርነት ድባብ የጦርነት አዝማሚያ እንዳለ አስባለሁ። ምን ትላላችሁ እናንተስ? እስኪ ክቡራትና ክቡራን የገበያ ፖድካስት ቤተሰቦች ከኢራን ጋር ተያይዞ ጦርነቱ እንዲህ በአጭር ጊዜ ውስጥ ቆሞ ነገሮች ወደ ሰላማዊ እንቅስቃሴ ውስጥ ይመለሳሉ ነው ወይንስ ደግሞ ድርድር ቢደረግም እንኳን ስቲል ጦርነት አላበቃም የምንልበት አይነት ነባሪያ ሁኔታ እንዳለ ይሰማችኋል? በሁለቱም በኩል እስኪ ሐሳብ አስተያየቶቻችሁን በኮሜንት መስጫ ላይ አስቀምጡልኝ። ነፃነት ላቀው ነበርኩኝ። በገበያ ፖድካስት አብሬያችሁ ቆይታ አድርጌያለሁኝ። አብራችሁ ስለነበራችሁ ከመለያ ዝግጅት ክፍላችን ጋር በጋራ በመሆን በጣም እናመሰግናለን። በቀጣይ በሌሎች ርዕሰ ጉዳዮች ላይ ከእናንተ ጋር ቆይታ ማድረጋችንን እንቀጥላለን። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።